ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያ ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አደርጋለሁ። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። ኢትዮጵያ የማርበርግ ቫይረስን ሙሉ በሙሉ መቆጣጠሯን አስታወቀች። በኢትዮጵያ የማርበርግ ቫይረስን በበሽታ ሙሉ በሙሉ መቆጣጠር ተችሏል ሲል የጤና ሚኒስቴር ገልጿል። የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራሮች ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብራሪያ መድረክም ተከናውኗል። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉን ጨምሮ የክልል ርዕሰ መስተዳድሮች፣ የጤና ሚኒስቴር ዶክተር መቅደስ ዳባና አጋር አካላት ተገኝተዋል። ዶክተር መቅደስ እንደተናገሩት መከላከልና አክሞ ማዳንን መሰረት በማድረግ የዜጎችን የጤና አገልግሎት ተደራሽነት ለማጠናከር በቁርጠኝነት እየተሰራ ነው ያሉ ሲሆን ለወረርሽኝ የማይበገር ጠንካራ የጤና ስርዓት ለመገንባት በትኩረት መሰራቱን ጠቁመው በዚህም በተጨማሪ ውጤት ማግኘቱን አመላክተዋል። ለዚህም ማሳሰቢያ በቅርቡ በኢትዮጵያ ተከስቶ የነበረውን የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሉ ነው ሚኒስተሩ ያብራሩት። ይህ ስኬት እንዲገኝ ከፊት ሆነው ለህዝባችን ሳይሰስቱ የማርበርግ ቫይረስን በመዋጋት ከፍተኛ አስተዋጽኦ ላደረጉት የጤና ባለሙያዎችም ምስጋና አቅርበዋል። የ15 ዓመቷ ታዳጊ የደረሰባትን የመደፈር ወንጀል ለምታውቀው የጸጥታ አካል ለማሳወቅ በሄደችበት በድጋሚ በጸጥታ አካሉ ጥቃት ደርሶባታል። በምዕራብ ጉጂ ዞን ቡሌ ሆራ ከተማ በ15 ዓመት ታዳጊ ላይ የግብረ ስጋ ድፍረት በደል የፈጸሙ ሁለት ግለሰቦች በእስራት መቀጣታቸውን ፖሊስ አስታውቋል። የቡሌ ሆራ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኮማንደር ንጉሱ ደቻሳ ለብስራት ራዲዮ እንደተናገሩት አንደኛ ተከሳሽ አለማየሁ ሙሉ፣ ሁለተኛ ተከሳሽ አየለ ደጌሳ የተባሉ ግለሰቦች ጥቅምት 10 ቀን 2018 ዓ.ም ምሽት ላይ ወንጀሉ መፈጸማቸውን በማስረጃ መረጋገጡም ተገልጿል። አንደኛ ተከሳሽ አለማየሁ ሙሉ የታዳጊዋ ቤተሰቦች አለመኖራቸውን አይቶ በጉልበት የመድፈር ጥቃቱን የፈጸመባት ሲሆን ቤተሰቦቿ ሳይመጡ ለምታቀው የጸጥታ አካል የተፈጸመባትን የመደፈር ጥቃት እንዳመለከተችም ተገልጿል። ሁለተኛ ተከሳሽና የጸጥታ አካል የሆነው አየለ ደጌሳም የተበዳያን አቤቱታ ከሰማ በኋላ ወደ ፍትህ ቦታ መውሰድ ሲገባው እዚህ ጠብቂኝ ብሎ ሆቴል የመኝታ ክፍል ከተከራየ በኋላ ነይዚ ቃልሽን ትሰጭኛለሽ ብሎ በድጋሚ የግብረ ስጋ ድፍረት በደል እንደፈጸመባት በማስረጃም ተረጋግጧል። ተጎጂዋ በሁለት ግለሰብ የደረሰባትን ጥቃት ለወላጆቿ በማሳወቅ ወዲያው ጉዳዩ ለፖሊስ የቀረበ ሲሆን ፖሊስም ተጎጂዋን ወደ ሕክምና ተቋም ለምርመራም ልኳል። በሕክምና ውጤት መሰረት ተደጋጋሚ የመደፈር ጥቃት እንደደረሰባትም አመላክቷል። ፖሊስ አንደኛ ተከሳሽ አለማየሁ ሙሉና ሁለተኛ ተከሳሽ አያለ ደጌሳ የጸጥታ አካል በቁጥጥር ስር በማዋል የምርመራ መዝገቡን በሕክምናና በሌሎች ማስረጃዎች በማጠናከር ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በአንደኛ ተከሳሽ ላይ እድሜያቸው ከ18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ስጋ በደል ክስ መስርቶበታል። በሁለተኛ ተከሳሽ ላይ ደግሞ ተጎጂዋ የራሷን እርዳታ ስትፈልግ ያለባትን ከፍተኛ በደል የህሊና ሐዘን ምክንያት በማድረግ ስልጣንና ኃላፊነቱን ተጠቅሞ የመድፈር ጥቃት መፈጸሙን በማስረጃ አጠናክሮ ክስ መስርቷል። በአቃቢ ሕግ የተመሰረተበትን ክስ ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛ ፍርድ ቤትም ጥር 5 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለማየሁ ሙሉ በ13 ዓመት እስራት እንዲቀጣ ሲወሰንበት፣ ሁለተኛ ተከሳሽ አየለ ደጌሳ የጸጥታ አካል ተጎጂዋን ወደ ፍትህ ቦታ መውሰዱ የስራ ግዴታ መሆኑን በመዘንጋት አስነዋሪ ድርጊት በተጎጂዋ ላይ በመፈጸሙ በ18 ዓመት እስራት እንዲቀጣ የወሰነበት መሆኑን ኮማንደር ንጉሱ ደቻሳ ጨምረው ለብስራት ራዲዮ መናገራቸውን የሰማር አለባቸው ዘገባ ያመላክታል። ተመልካቾቻችን የአገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። ፍልስጤማውያን ወደ ጋዛ እንዲመለሱ እስራኤል ትፈቅዳለች በሚለው ጉዳይ ላይ ስጋት ተቀሰቀሰ። የራፋ መሻገሪያ ለጋዛ ከዓለም ጋር የመገናኛ መስኮትም ነው። ፍልስጤማውያንን ከጋዛ ወደ ውጪ ዓለም ለማውጣትና ለመግባት የሚችሉበት ብቸኛው የመዳረሻ ነጥብም ነው። እኛም እጅግ አስፈላጊም ነው። የእስራኤል መንግስት ከጋዛ ውጪ የተቀረቀሩ ፍልስጤማውያን ቁጥር ወደ ውስጥ እንዲገቡ መፍቀድ እንደማያስፈልግ በግብጽ ተናግሯል። የሚመጡት እንደገና ለመግባት ምንም ዋስትና የላቸውም። ከጥቅምት 2023 ጀምሮ በጋዛ ውጪ የተወለዱት በሺዎች የሚቆጠሩ ህጻናት አልተመዘገቡም። ስለዚህ እስራኤል እነሱን አታውቃቸውምና ብሔራዊ መታወቂያ ቁጥር የላቸውም። በዚህም የተነሳ ባለፉት 2 ዓመታት ውስጥ መመለስ የሚፈልጉና ልጆች ለወለዱ ቤተሰቦች ሌላ ችግር ነው። ብዙ መሰናክሎችና ፈተናዎችንም ከፊታቸው አለ። በሌላ በኩል ለሕክምና ከጋዛ መውጣት የሚያስፈልጋቸው በሺዎች የሚቆጠሩ ሰዎች አሉ። ስለ
ስለመመለሳቸው ግን ዋስትና የላቸውም። በራፋ መሸጋገሪያ በኩል መውጣት በቀጥታ የእስራኤል የጸጥታ ቁጥጥር አይደረግባቸውም። ይልቁንም በአውሮፓ ህብረት ተልእኮና በፍልስጤም ባለስልጣናት ክትትል እንዲደረግበት የእስራኤል የመገናኛ ብዙሃን ዘገባ ያስረዳል። ተቆጣጣሪዎች የፍልስጤም ባለስልጣን ወክለው የሚሰሩ ሲሆን የእስራኤል የመውጣት ሂደት ላይ ያለ ቁጥጥር በርቀት ክትትል ላይ ብቻ የተገደበም ነው ሲሉ የእስራኤል ጦር ሬዲዮ ዘግቧል። ሆኖም ወደ ጋዛ ሰርጥም የሚገቡት በእስራኤል ቁጥጥር ስር ባለው አካባቢ በተቋሙ ልዩ ኮሪደር በኩል ይተላለፋሉ። በእስራኤል የጸጥታ ኤጀንሲዎች የተከለከሉ መንገዶች በህገወጥ መንገድ ማዘዋወር ወይንም ያልተፈቀደላቸውን ሰዎች እንዳይገቡ ቁጥጥር ይደረግባቸዋል ሲል ዘገባው አክሏል። ለመሻገር የሚፈቀድላቸው ሰዎች ቁጥር ገና አልተወሰነም። ነገር ግን ግምቶች በየቀኑ በመቶዎች እንደሚሆኑ ያሳያሉ። በአሜሪካ በተከሰተው ከባድ የበረዶ አውሎ ንፋስ ቢያንስ 7 ሰዎች ሲሞቱ 800,000 የሚሆኑ ነዋሪዎች ኤሌክትሪክ ተቋርጦባቸዋል። በአሜሪካ በተከሰተ አደገኛ የበረዶ አውሎ ንፋስ ምክንያት ቢያንስ የ7 ሰዎች ህይወት እንዳለፈና በመቶ ሺዎች የሚቆጠሩ ቤቶች ከኤሌክትሪክ ኃይል አቅርቦት ውጪ እንዲሆኑ እንደተደረገ ተገልጿል። በቴክሳስና ኒው ኢንግላንድ መካከል በሚገኙ አካባቢዎች ባለው ለህይወት አስጊ የሆነ የአየር ሁኔታ የተነሳ ቤቶችና መንገዶች እንዲዘጉ እንዲሁም በረራዎች እንዲሰረዙ መደረጉን የአገሪቱ ብሔራዊ የአየር ሁኔታ አገልግሎት አስታውቋል። በሉዊዚያና ግዛት ቢያንስ 2 ሰዎች በከባድ ቅዝቃዜ ሃይፖተርሚያ ምክንያት የሞቱ ሲሆን በቴክሳስ በቴንሲና በካንሳስ ግዛቶች ከአውሎ ንፋሱ ጋር የተያያዘ ሌሎችም ሞቶች ተመዝግበዋል። የኤሌክትሪክ መቋረጡ የሚመዘግበው ድረገጽም ፓወር አውቶ ኤጅ አስ ያወጣው መረጃ እንደሚያመላክተው እስከ እሁድ ከሰዓት ድረስ ብቻ ከ800,000 በላይ ቤቶች የኤሌክትሪክ ኃይል አቅርቦት ተቋርጦባቸዋል። ፍላይት አዌር ያወጣው መረጃ ደግሞ ከ11,000 በላይ በረራዎች መሰረዛቸውንም አሳይቷል። ሰፊ የሆነ ከባድ በረዶ፣ የበረዶ ዝናብ እንዲሁም የቀዘቀዙ የዝናብ ጠብታዎች እንዳረፉ ወዲያውኑ ወደ በረዶች የሚቀየሩበት ፍሪዚንግ ሬን የተባለ አደገኛ ክስተት በዚህ አይነት ሁኔታ ለቀናት ሊቆይ ይችላል። አየር ሁኔታው ያስከተለው አውሎ ንፋስም ወደ 180 ሚሊዮን የሚጠጉ የአሜሪካንን ወይም የሀገሪቱን ህዝቦች ከግማሽ በላይ ተጽዕኖ ሊያደርግም ችሏል። የኒውዮርክ ክፍል ግዛት ገዢ ካቲዮፑል ነዋሪዎች ከቤት እንዳይወጡና ከመንገዶች እንዲርቁም አስጠንቅቋል። የአየር ሁኔታ ባለሙያዎችን በበኩላቸው አውሎ ንፋሱ ከሚፈጠርባቸው አደጋዎች ዋነኛው የበረዶ ክምር እንደሆነ ማስጠንቅቀዋል። ክምሩ ዛፎቹን የመስበር የኤሌክትሪክ መስመሮችን የመጣል እና መንገዶችን ለአደጋ የማጋለጥ አቅም እንዳለውም ተገልጿል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።